ዛሬ ደግሞ የ3 by 3 ሜትሪክስ ዲተርሚናንት እንዴት እንደምንሰራ አሳያችኋለሁ። እስከ መጨረሻ አብራችሁ ተከታተሉኝ። ራንደም የሆነ እንደዚህ 2 4 6 8 10 12 እያደረኩኝ ራንደም ቁጥር ከምሰጣችሁ እንደዚህ አይነት ሲስተም ኦፍ ኢኩዌሽንስ እንዴት እንደምንሰራም ለማየት እንዲመቸን ከነዚህ ኮኤፊሽንት ነው መወስደው ማለት ነው። መጀመሪያ የምናደርገው ኮኤፊሽንቶቻችንን ነው። ከኤክስ በፊት ያለው 1 ነው፣ ከዋይ በፊት ያለው 2 ነው፣ ከዜድ በፊት ያለው ደግሞ ኔጌቲቭ 1 ነው። ስለዚህ የመጀመሪያው ሮ 1 2 ኔጌቲቭ 1 ነው እንላለን። ከዛ እዚህ ጋር ደግሞ 3 ኔጌቲቭ 1 እና እዚህ ጋር 1 ነው ስለማይጻፍ ነው። እዚህ ጋር ደግሞ 1 ዜድ ነው። ስለዚህ 1 ናቸው። 3 ኔጌቲቭ 1 እና 1 ነው ሁለተኛው መደዳ ላይ። ሶስተኛው ላይ ደግሞ 2 3 እና 2 ናቸው። ስለዚህ 2 3 እና 2 ናቸው። እንደዚህ እናደርግና የመጀመሪያው ሮ የተገኘው ከኤክስ ነው። ሁለተኛው ሮ ደግሞ የተገኘው ከዋይ ነው። ሶስተኛው ሮ ደግሞ የተገኘው ከዜድ ነው ለማለት እንደዚህ አድርገን ኤክስ ዋይ ዚ እናደርጋለን። ከዛ ኢኳል ስንልና ቁጥሮቻችን ደግሞ 4 5 7 ናቸው። 4 5 7 እናደርጋለን። አሁን የ2 by 2 ሲሆን ዲተርሚናንት ብለን ያጠና ነው። ይሄን ከዚህ ጋር አባስተን ይሄን ከዚህ ጋር አባስቶ ማቀናነስ ነው። በቃ ዲተርሚናንት ማለት አንድ ጊዜ 3 3 ሁለት ጊዜ 1 2 አድርገን ስናቀናነስ የምናገኘው ቫልዩ ያ ዲተርሚናንት ነው። አሁን ፈተና ላይ ብዙ ጊዜ እንደዚህ ነው የሚሰጠን ማለት ነው። የሆነ ሜትሪክስ ይሰጠንና የዚህ ሜትሪክስ ዲተርሚናንቱን ፈልጉ ነው የምንባለው። 3 by 3 ሜትሪክስ ይሰጠን 3 መደዳና 3 ኮለም ያለው ሜትሪክስ ይሰጠን። መጀመሪያ ለአይናችን እንዳነሳሳት ይሄኛውን ይሄ መጀመሪያው ሮ ነው፣ የመጀመሪያው ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሁለተኛው ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሶስተኛ ኮለም ነው ብለን ፈርስት ሮ ፈርስት ኮለም፣ ፈርስት ሮ ሰከንድ ኮለም፣ ፈርስት ሮ ሰርድ ኮለም ብለን እቺን ብቻ ሌብል እናደርገዋለን እንዳንሳሳት ማለት ነው። አሁን እዚህ ጋር ሌብል ያደረግነው ለምን እንደሚረዳን በኋላ አሳያችኋለሁ። አሁን ይሄን ብቻ እንይዝና የመጀመሪያውን A11 ያለበትን ይሄንን ኮለም ክሮስ እናደርገዋለን። ይሄንን እናጠፋና እኛ የምንፈልገው 4 እንዲኖረን ነው። 4 ቁጥር ብቻ እንዲሆን ልክ እንደነዚህኞቹ መስራት እንድንችል። ስለዚህ ይሄንን መስመር ክሮስ እናደርገዋለን። አንፈልገውም፣ ይሄንንም አንፈልገውም። ስለዚህ 4 ቁጥር አስቀረን። ይሄን ደግሞ መስራት እንችላለን አይደል? ዲተርሚናንት ስንባል ይሄን ከዚህ ጋር አባስተን ይሄንን ከዚህ ጋር አባስቶ ማቀናነስ ነው። ስለዚህ ምን እናደርጋለን? ይሄ A11ን የመጀመሪያውን ሮና የመጀመሪያው ኮለሙን ክሮስ አውት ሳረግ የማገኘው ቁጥር አንድ ጊዜ 2 እና 3 ጊዜ 1 ናቸው ብለን የዚህን ዲተርሚናንት እንሰራለን። ኔጌቲቭ 1 ጊዜ 2 ኔጌቲቭ 2፣ 3 ጊዜ 1 3 አድርገን በመናቀው ዲተርሚናንት ስናቀናንስ ኔጌቲቭ 2 ሲቀነስ 3 ይሆናል ማለት ነው። ይሄንን ከዚህ ጋር በዛን ኔጌቲቭ 2፣ ይሄንን ከዚህ ጋር በዛን 3 ማቀናነስ ነው። ይሄ ኖርማል ማንኛውም ዲተርሚናንት 2 by 2 የምንሰራበት ነው። አሁን ደግሞ ሁለተኛውን ኮለምና የመጀመሪያውን ሮ ክሮስ እናደርገዋለን። 4 ቁጥር ብቻ እንዲቀረን ማለት ነው። ይሄንን ወደዛ ይሄንን ወደዚህ ክሮስ እናደርገው ማን ይቀረናል? ይሄና ይሄ ይቀሩናል። ስለዚህ አራቱን ይዘን ዲተርሚናንት መስራት አንቸገርም። የወሰድነው ግን የመጀመሪያው ሮ ሁለተኛውን ኮለም ነው ክሮስ ያደረግነው። ስለዚህ የመጀመሪያው ሮ ሁለተኛውን ኮለም ክሮስ ሳደርግ የማገኘው ቁጥር 3 ጊዜ 2 6 እናደርግና ዲተርሚናንታችንን ስንሰራ ሲቀነስ አድርገን 2 ጊዜ 1 2 ይሆናል። ከዛ በተመሳሳይ ሲደመር እናደርግና አሁን ይቀረን ሶስተኛውን ክሮስ ማድረግ ነው። የመጀመሪያውን መደዳና የመጀመሪያውን ኮለም ክሮስ አደረግን። ከዛ የመጀመሪያውን መደዳና ሁለተኛውን ክሮስ አደረግን። አሁን ደግሞ የመጀመሪያውን መደዳና ሶስተኛውን ክሮስ ማድረግ ነው የቀረን። የመጀመሪያውንና ሶስተኛውን ኮለም ክሮስ ሳረግ የማገኘው ቁጥር ይሄ ነው ማለት ነው። 4 ነው የሚሆነው። የዚህ ዲተርሚናንት ደግሞ ልክ ሌላ ጊዜ እንደምንሰራው 3 ጊዜ 3 እናደርጋለን 9 ይመጣል። ከዛ ሲቀነስ አድርገን ኔጌቲቭ 1 እና 2 ደግሞ ስናባዛ ኔጌቲቭ 2 እናገኛለን። ስለዚህ እዚህ ጋር 9 ሲደመር 2 እንደማለት ነው። ኔጌቲቭ ሲሆን መሳሳት የለብንም። ስለዚህ ቁጥራችንን ስናስተካክለው ይሄ A11 እዚህ ጋር ስንት ቀረን? ኔጌቲቭ 5። ከዛ ሲደመር አድርገን A12 ከ6 ላይ 2 ስንቀንስ 4። ከዛ ሲደመር አድርገን A13 9 እና 2ን ስንደምር 11 አገኘን። አሁን እዚህ ጋር A11 A12 A13 ያደረግንበት ምልክቱ ለምንድን ነው የሚረዳን ካላችሁኝ 1 እና 1 2 ነው። ይሄ ሮዋችንና ኮለማችንን ብንደምረው 2 ይሆናል። ይሄ ደግሞ ሮና ኮለሙ ሲደመር 3 ነው። ይሄ ደግሞ 4 ነው። ስለዚህ ሮና ኮለም ኮምቢኔሽናችን ኢቭን ነምበር ከሆነ ፖዚቲቭ 1 ነው የሚሆነው። ስለዚህ እቺን ቁጥራችን በፖዚቲቭ 1 ነው የምናባዛው። እዚህ ሮዋን ኮለሟን የሚለው ላይ ዝም ብለን 1 ነው የምናስገባው ማለት ነው፣ ምንም ሳንቀይረው ምልክቱን። እዚህኛው ላይ ግን ስንመጣ 2 ናት ቁጥሯ፣ 2 ማስገባት እችላለሁ። ግን ያለው የሚገኘው ይሄ 2 ያለው የመጀመሪያው ሮ ሁለተኛው ኮለም ስንል ኮምቢኔሽኑ ኦድ ስለሆነ ይሄን 2 ኔጌቲቭ 2 ነው የምናደርገው። ስለዚህ ቁጥራችንን ምልክት የሚቀይርብን ይሄ ኮምቢኔሽኑ
ኦድ ነምበር ከሆነ ብቻ ነው። እዚህኛው ላይ ከመጣችሁ ደግሞ 1 እና 3 4 ነው አይደለ? ኢቭን ነው። ስለዚህ እዚህ ጋር ያለውን ኔጌቲቭ አንድ ቁጥር አይቀይርብንም። ቁጥሩ የሚገኝበትን ሮና ኮለሙን ስንደምራቸው ኦድ ከመጣ ቁጥራችንን ምልክቱን ይቀይርብናል። 2 ከነበረ ኔጌቲቭ 2፣ ኔጌቲቭ 2 ከነበረ ደግሞ 2 ያደርግብናል። አለበለዚያ ግን ፖዚቲቭ ነው። ለመያዝ የሚያስቸግራችሁ ከሆነ ደግሞ በቃ የመጀመሪያውንና የመጨረሻውን ስሰራ ምልክታቸውን አልቀይርም፣ እንደነበሩ ነው ቁጥሮቹንም ወስደው፣ የመሀለኛውን ግን በኔጌቲቭ ማባዛት አለብኝ ብላችሁ በዛም መያዝ ትችላላችሁ። ስለዚህ ምን እናደርጋለን? ኤ11 ላይ ያለው ቁጥር 1 ነው። ምንም ምልክቱን ሳልቀይር አንድ ጊዜ ኔጌቲቭ 5 አድርጌ ነው የምወስደው። ሲደመር ኤ12 ላይ የሚገኘው ቁጥር ግን 2 ነው። ዝም ብዬ 2 ጊዜ 4 ሳይሆን የማደርገው ኔጌቲቭ 2 ነው የማደርገው። ለምን? በኔጌቲቭ ማባዛት አለብኝ። አሁን ጥያቄ ብቻ እንዴት እንደምንሰራ ለማወቅ ስለሆነ ለምን ኔጌቲቭ ሆነ ምናምን ብዬ ዲቴል ውስጥ አልገባላችሁም። ዋናው ሮና ኮለሙ ስደምሩ ኢቨን ስለሚመጣ የሁለቱ ምልክታቸውን አይቀይርም። ቁጥሮቹን እንደነበሩ ነው የምንወስዳቸው። ለዚህ ለመካከለኛው ግን ምልክቱን ይቀይርብናል። ስለዚህ 2 የነበረው ኔጌቲቭ 2 ያደርግብናል። እዚህ ጋር ግን ኤ13 ላይ ያለው ቁጥር ኔጌቲቭ 1 ነው። እንደነበረ ኔጌቲቭ 1 አድርገን 11 ማባዛት ነው ማለት ነው። ስለዚህ ዲተርሚናንታችን ኔጌቲቭ 5 ሲደመር ኔጌቲቭ 8 ሲደመር ኔጌቲቭ 11 ነው የሚሆነው። ስለዚህ ይሄ ኔጌቲቭ 13 እናገኛለን። ከኔጌቲቭ 11 ጋር ስንደምረው ኔጌቲቭ 25 ብዬ ነው የጻፍኩት። መሆን ያለበት ኔጌቲቭ 24 ነው። ስለዚህ ቁጥር ስንሰራ በጣም ተጠንቅቀን ነው መስራት ያለብን። ሁሉ ነገር ነው የሚያበላሽብን። አንድ ጊዜ ዋናውን ዲተርሚናንት ከተሳሳትን በቃ በጣም ሁሉ ነገር ስህተት ነው የሚሆነው። ስለዚህ መልሳችን ኔጌቲቭ 24 ነው። አሁን ደግሞ ፕራክቲስ ለማድረግ እንዲረዳን ዲኤክስ ዲዋይ ዲዜድ አድርገን ደግሞ የመጀመሪያውን ሮ በዚህኛው እየተካን፣ የሁለተኛውን ሮ በዚህኛው እየተካን፣ የሶስተኛውን ሮ ደግሞ በዚህኛው እየተካን 3 ጊዜ ከሰራን በቃ እጃችን ለሜትሪክስ ጥያቄ ስንጠየቅ በደንብ አድርገን ለመመለስ ይረዳናል። ስለዚህ ፕራክቲስ እናደርጋለን። የመጀመሪያውን ኮለም በዚህኛው ቁጥር ሪፕሌስ ስናደርገው የ1 ፋንታ 4ን፣ የ3 ፋንታ 5ን፣ የ2 ፋንታ 7ን አድርጌ እዚህ ላይ ተክቼ የዛን ዲተርሚናንት ስንሰራ ዲኤክስ ይባላል። የሁለተኛው ኮለም ደግሞ በዚህኛው ቁጥር ሪፕሌስ አደርገው ዲዋይ ነው ብዙ ጊዜ መጽሐፋችሁ ላይ የሚባለው። እዚህ ጋር ደግሞ የመጨረሻውን ስንተካ ዲዜድ ማለት ነው። እዚህ ጋር የምጠቀመው ዲኤክስን ለመስራት ይሄን 4 እዚህ ጋር 5 እዚህ ጋር 7 አስገብተን የዚህን ደግሞ ዲተርሚናንት እንሰራለን። ለዚህ ስቴፓችን የመጀመሪያውን ሮና የመጀመሪያውን ኮለም ክሮስ ማድረግ ነው። ያኔ እነዚህ 4 ቁጥሮች ይቀሩናል። የዛን ዲተርሚናንት እንወስዳለን። የመጀመሪያውን ሮና የመጀመሪያውን ኮለም ክሮስ ሳደርግ የማገኘው ኔጌቲቭ 1 ጊዜ 2 ኔጌቲቭ 2 ከዛ ሲቀነስ አድርገን 3 ጊዜ 1 3 ይሆናል ማለት ነው። አሁን ደግሞ የመጀመሪያውን ሮ ሁለተኛውን ኮለም ደግሞ ክሮስ ስናደርግ የሚኖሩን ቁጥሮች 5 7 እና 1 እና 2 ናቸው። የእነሱን ደግሞ ዲተርሚናንት እንሰራለን። ስለዚህ የመጀመሪያውን ሮ ሁለተኛውን ኮለም ክሮስ ሳደርግ የማገኘው ይሄን በዚህ ማባዛት ነው። ዲተርሚናንቱ 10 ይሆናል። ከዛ ሲቀነስ አድርገን 7ን በ1 ስናባዛ 7 እንደማለት ነው። ይሄን በዚህ ከዛ ይሄን በዚህ ስናቀናንስ ነው ዲተርሚናንት የምንለው። ከዛ አሁን ደግሞ የመጀመሪያውን ሮ ይዘን ሶስተኛውን ኮለም ክሮስ አውት ማድረግ ነው። ያኔ የሚኖረን ቁጥር ይሄ ይሆናል። ስለዚህ A13 ደግሞ ክሮስ አደርግ የማገኘው 5 ጊዜ 3 15 ይሆናል። 15 ሲቀነስ እናደርግና 7 ጊዜ ኔጌቲቭ 1 ደግሞ ኔጌቲቭ 7። ስለዚህ እዚህ ጋር ኔጌቲቭ 7 ነው የሚሆነው። ኔጌቲቭ ሲሆን ብቻ መጠንቀቅ አለብን። ከዛ A11 ላይ ያለው ቁጥር 4 ነው። A12 ላይ ያለው 2 ነው። A13 ላይ ያለው ኔጌቲቭ 1 ነው። አሁን ከዚህ ውስጥ ምልክቱን የምንቀይረው የማን ነው ማለት ነው? የሁለተኛው ነው። ለምን? እዚህ ጋር ያለው 1 እና 2 3 ነው። ስንደምረው ኦድ ነው አይደለ? ኦድ የሆነ ቦታ ላይ የዚህ ቁጥር ምልክት ይቀየራል። ቅድም በተባባለው መሰረት ይሄኛው ግን አይቀየርም። 1 እና 1 2 ስለሆነ ኢቭን ነው። 1 እና 3ም ደግሞ ኢቭን ነው። ይሄ ኢቭን ነው። የመጀመሪያውና የመጨረሻው አይቀየርም። ስለዚህ ለመያዝ ጎበዝ ከሆናችሁ በቃላችሁ እንደዛ አድርጋችሁ ትይዛላችሁ። ይሄኛው 4 ነው። ምንም ምልክቱን አንቀይረውም። በኔጌቲቭ 5 እናበዛዋለን። ሲደመር እናረግና A12 ላይ ያለው ግን 2 ነው። በኔጌቲቭ እናበዛዋለን። በኔጌቲቭ 1 የምናበዛበት ምክንያት ይሄኛው ኦድ ስለመጣ ነው። ስለዚህ ይሄ ኔጌቲቭ 2 ነው የሚሆነው። በ3 ይባዛል። A13 ግን አይቀየርም። ምልክቱ እንደነበረ ኔጌቲቭ 1 ነው የምንወስደው። ኔጌቲቭ 1 ሲባዛ አድርገን 15 እና 7ን ስንደምር ደግሞ 22 እናገኛለን። ስለዚህ እዚህ ጋር 22 ይሆናል። ስለዚህ ይሄኛው ኔጌቲቭ 20 ይመጣል። ይሄኛው ደግሞ ኔጌቲቭ 6 ይመጣል። ይሄኛው ደግሞ ኔጌቲቭ 22 ይሆናል። መልሳችን ይሄኛው 20 እና 6 ኔጌቲቭ 26፣ ኔጌቲቭ 26 እና 22ን ስናደማምር ኔጌቲቭ 48 ይሆናል። ስለዚህ እዚህ ጋር ዲኤክስ ብለን ያስቀመጥነው ኔጌቲቭ 48 ነው። አሁን ደግሞ ዲዋይን ለመስራት የመሀለኛውን ነው በዚህ ቁጥር ሪፕሌስ ማደርገው። ስለዚህ የመሀለኛውን 4 ይሆናል። ይሄ 5 ይሄ 7 ይሆንና እዚህ ጋር ግን የመጀመሪያው እንደነበረ ሳንቀይረው ማለት ነው። 1 3 2 ሳይቀየር ማለት ነው።
1 3 2 እንዳለ እናንተ ቆም አድርጋችሁ እንደገባችሁ ለማወቅ እስቲ እዚህን ቁጥር ደግሞ ራሴ ልስራ ብላችሁ ልክ እንደቀድሞ ይሄንን ከዚህ ጋር እያጠፋችሁ አብራችሁ ለመስራት ሞክሩ። እዚህ መጀመሪያ የምናደርገው ይሄንን የመጀመሪያውን ሮ የመጀመሪያውን ኮለም ስናጠፋ የምናገኘው ይሄ ቁጥር ነው የሚሆነው። ስለዚህ ምን እናደርጋለን? A11ን ክሮስ አድርግ ያገኘውትኝ 5 ጊዜ 2 10 ሲቀነስ 7 ጊዜ 1 7 ይሆናል ብለን ይሄን በዚህ ማቀናነስ ነው። አሁን ደግሞ ፈርስት ሮ ሰከንድ ኮለምን ደግሞ ስናጠፋ ደግሞ የሚቀሩን ቁጥሮች ይሄና ይሄ ስለሆኑ 3 ጊዜ 2 6 2 ጊዜ 1 2 አድርገን ማቀናነስ ነው። ስለዚህ የመጀመሪያውን ሮ ይዤ ሁለተኛውን ኮለም ክሮስ አውት ሳደርግ የማገኘው 6 ሲቀነስ 2 ይሆናል ዲተርሚናንታችን የዚህኛው። አሁን ደግሞ ይሄንን አድርገን እንደዚህ አድርገን ማጥፋት ነው። ይሄንን ደግሞ ክሮስ ስናደርግ የሚቀሩን ቁጥሮች እነዚህ ስለሆኑ 3 ጊዜ 7 21 5 ጊዜ 2 10 ማለት ነው። ስለዚህ ምን እናደርጋለን? 21 ሲቀነስ 10 ነው። ከዛ A11ችን ላይ ያለው ቁጥር 1 ነው። A12 ላይ ያለው ደግሞ 4 ነው። ፈርስት ሮ ደግሞ ሰርድ ኮለም ላይ ያለው ደግሞ -1 ነው። አሁን ከዚህ ውስጥ ምልክቱን የምንቀይረው የትኛውን ይመስላችኋል? አይ ሆፕ አውቃችሁታል። የዚህኛውን ነው አይደለ? ለምን የሮና ኮለሙ ድምር ኢቨን ስለሆነ ይሄኛው አይቀየርም፣ እንደነበረ 1 ነው የምወስደው። ስለዚህ እዚህ ጋር A11 ላይ 1 በ3 ነው የሚባዛው፣ ምንም አልቀይረውም። የA12 ላይ ግን 4 ሳይሆን ወስደው -4 ነው። ለምን በ-1 ሁሌ ማባዛት አለብን። -4 ይሆንና ይሄኛው ኔጌቲቭ ከሆነ ፖዚቲቭ ከሆነ ኔጌቲቭ ይሆናል ማለት ነው። ምልክቱን የሚቀይረው የመሃለኛው ነው። ከዛ A13 ላይ ያለው ደግሞ -1 ነው። እዚህ ምልክት አንቀይርም፣ ኔጌቲቭ እንዳለ ነው። -1 አድርገን ከዛ ከ21 ላይ 10 ስንቀንስ ደግሞ 11 እናገኛለን። ለዚህ መልሳችን 3 ሲቀነስ 16 ሲቀነስ 11 ይሄ 3 ሲቀነስ 27 እንደማለት ነው። -27 እና ደግሞ +3 ስናደርግ -24 እናገኛለን። አሁን ደግሞ ዲዜድን ለመስራት እንዲመቸን የመጨረሻውን ደግሞ ኮለም በዚህ ሪፕሌስ እናደርገዋለን። ይሄ 4 5 7 አድርገን ይሄን ቁጥር ነው እያስገባው ያለውት። የመሃለኛው ግን አይቀየርም። የመጀመሪያና የሁለተኛውን ሳንቀየር የዜድን ብቻ ነው ያንን ነው ዲዜድ የምንለው። ስለዚህ መጀመሪያ የነበረን 1 3 2 እንዳለ ነው። እዚህ ጋር ደግሞ 2 -1 እና 3 ናቸው። 2 -1 3 አይቀየርም፣ እንደነበረ የመጀመሪያው ነው የሚሆነው። ደግሞ ይሄንን ዲተርሚናንት ደግሞ እናንተ ቆም አድርጋችሁ ተመልሳችሁ ካልኩሌት አድርጉት። እንግዲህ 4 3x3 ዲተርሚናንቶችን ከሰራን በምንም ተአምር አይከብዳችሁም ፈተና። ለዚህ እንደቀድሞ የመጀመሪያውን ሮ የመጀመሪያውን ኮለም ክሮስ አውት ስናደርግ የምናገኘው -1 ጊዜ 7 -7 3 ጊዜ 5 15 አድርገን ማቀናነስ ነው። ስለዚህ A11ን ክሮስ ሳደርግ የማገኘው -7 ሲቀነስ 15 ነው። አሁን ደግሞ የመጀመሪያውን ሮ ሁለተኛውን ኮለም ክሮስ አውት ስናደርግ ደግሞ ይሄንን እንደዚህ ስናጠፋ ደግሞ የሚቀሩን ቁጥሮች 3 ጊዜ 7 21 2 ጊዜ 5 10 እንደማለት ነው። ስለዚህ ከ21 ላይ 10 ነው የምንቀንሰው። በመጨረሻ ደግሞ የመጀመሪያውን ሮና የመጨረሻውን ኮለም ክሮስ ስናደርግ ደግሞ ይሄ ይቀረናል። 3 ጊዜ 3 9 2 ጊዜ -1 -2 እንደማለት ነው። ስለዚህ 9 ሲቀነስ -2 እናደርጋለን። ከዛ በኋላ A11 A12 A13 ያሉን ቁጥሮች ማየት ነው። A11 ላይ ያለው 1 ነው። ምልክቱን አንቀይርም። 1 ጊዜ -22 ነው። ከዛ ሲደመር አድርገን የሁለተኛው ግን 2 ሳይሆን የምንወስደው -2 ነው። ለምን? ይሄ ኮምቢኔሽናችን 3 ኦድ ነምበር ነው። ስለዚህ ኦድ ነምበር ነው ብላችሁ ያዙት። ካልሆነ ደግሞ ሁለተኛውን ሁልጊዜ ምልክቱን እቀይራለሁ ብላችሁ መያዝ ትችላላችሁ። ስለዚህ እዚህ ጋር -2 አድርገን በ11 እናባዛለን። ከዛ ሲደመር እናደርግና የዚህኛው ደግሞ 4 ነው ኮምቢኔሽናችን። ስለዚህ ምልክቱን አንቀይረው፣ እንደነበረ ቁጥራችንን 4 ነው የምንወስደው። 4 ጊዜ 11 ነው። ቪዲዮ በነገራችን ላይ የምቀርጸው በተለያየ ሰዓት ነው። ትንሽ ልጆችም ስላሉኝ ምናልባት የተለያየ ድምጽ ከሆነባችሁ በጣም ይቅርታ። ስለዚህ መሆን ያለበት 0 ነው አይደለ? -22 እና -22 -44 ይመጣል። ከ44 ጋር ስንደምረው 0 ነው። ስለዚህ ዲዚያችን 0 ሆነ ብለን እዚህ ጋር የዜዳችን 0 ነው እናደርጋለን። አሁን ይሄን ሁሉ ካልኩሌት ያደረግነው ለምንድን ነው? እዚህ ጋር ኤክሳችን ላይ ዋያችን ላይ ዜዳችን ላይ ስንተካ 4 እንዲሰጠን፣ ከዛ ደግሞ ለሁለተኛውም ደግሞ ያንን ኤክስ ዋይ ዚ ብለን ያመጣነው ፖይንታችንን ደማምረን ስናቀናንስ 5 መምጣት አለበት፣ ይሄኛው 7 መምጣት አለበት። ስለዚህ ሶስቱንም ኳሊፋይ የሚያደርግ ነው። ኤግዛም ቢሆን ምንም ሳትሰሩ ቀጥታ የተሰጣችሁ ምርጫ ላይ የኤክሱን የዋዩን የዜዱን እየተካችሁ ለሁሉም የሚሰራውን መምረጥ ነው። ችግር የለውም። ግን ብዙ ጊዜ ኤግዛም ላይ የምንጠየቀው እንደዚህ ቁጥር ተሰጥቶን ዲተርሚናንቱን ካልኩሌት አድርጉ ተብሎ ስለሆነ በኢኩዌሽን ደረጃ ላንጠየቅም ልንጠየቅም እንችላለን። ስለዚህ ኤክሳችንን ለማግኘት የምናደርገው የኤክሳችንን ቫልዩ ለማግኘት ቅድም ዲኤክስ ብለን ያገኘነውን በኦሪጂናሉ ዲ ማካፈል ነው። ዋይን ለማግኘት ደግሞ ዲዋይ አድርገን
በኦሪጂናል ዲ ማካፈል ነው። ዜድን ደግሞ ዲዚ ያደረግነውን በዲ ማካፈል ነው። ኤክሳችን የሚሆነው ምንድነው ማለት ነው? ኔጌቲቭ 48ን ለ24 ለኔጌቲቭ 24 ስናካፍለው በ24 1 በ24 2 ይሆንና መልሳችን 2 ነው። ስለዚህ የኤክሳችን ፖይንት 2 ነው ማለት ነው። የዋያችን ፖይንትን ደግሞ ለማግኘት ደግሞ ዲዋይ ብለን ያገኘነው ኔጌቲቭ 24 ነው። ኔጌቲቭ 24 ሲካፈል የኦሪጂናል ዲተርሚናንታችን ደግሞ ኔጌቲቭ 24 ነው። እሱም እኩል ናቸው አጋጣሚ። ስለዚህ መልሳችን 1 ነው ማለት ነው። የዋይ ቫልዩ 1 ነው። ዜዳችን ደግሞ የሚሆነው 0 ኦቨር አድርገን ዲያችን ኔጌቲቭ 24 ነው። ይሄ 0 ይመጣል። ስለዚህ የዜድ ቫልዩ 0 ነው ማለት ነው። አሁን ትክክል እንደሰራን ዲተርሚናንታችንን ለማወቅ ከፈለግን የኤክሳችን ላይ 2ን ዋያችን ላይ 1ን ከተን ስናደማምር ሁሉንም ትክክል መስጠት አለበት ማለት ነው። እና ቅድም ቁጥር መሳሳቴን ያወቅኩት እኔ በምንድነው ውጤቱን ካገኘው በኋላ እስቲ ቼክ ላድርግ ብዬ ስሰራ ትክክል አልመጣም። ስለዚህ ሜስድ አፕ እንዳረኩት ቁጥሮችን በዛ ነው ያወቅኩት። ስለዚህ ምን እናደርጋለን? ኤክሳችን ላይ 2 እንተካለን። 2 ሲደመር እናረግና 2 ታይምስ ዋይ የሚለው ላይ ደግሞ 2 ታይምስ ብለን ዋይ ያመጣ ነው 1 ነው። ከዛ ጥያቄው ሲቀነስ ዜድ ነበር የሚለው። ስለዚህ ዜዳችን ላይ 0 ስንከትበት ሲቀነስ 0 ስናደርግ ይሄ 2 ሲደመር 2 ይሆንና 4 ይመጣል አይደል? ስለዚህ ከ4 ጋር እኩል ነው ማለት ነው። በዛ ምክንያት ትክክል ነን እንላለን። ይሄን ብቻ ግን ስላሟላ ትክክል ነው ማለት አይደለም። ለሁሉም መስራት አለበት። ስለዚህ በተመሳሳይ እዚህኛውም ላይ የኤክሱንና የዋይና ዜድ ያልነውን ብትከቱ 5 እና 7 ነው የምታገኙት። ሜትሪክስ እንግዲህ ብዙ አፕሊኬሽኖች አሉት። እንደዚህ አይነት ኢኩዌሽኖችንም ሶልቭ ለማድረግ ሊሆን ይችላል። የኢሜጆችም ላይ ፕሮሰሲንግ ላይ ብዙ ነገር ላይ ልትጠቀሙበት ትችላላችሁ። አሁን ግን ዝም ብለን በቁጥር ደረጃ ስለምንማረው ለወደፊቱ ብዙ አፕሊኬሽን እማርበታለሁ ብላችሁ ታስባላችሁ። በተለይ ኮሌጅ ስትገቡ እነ ከረንት እነ ቮልቴጅ ሬዚስታንስ ተብሎ ኤሌክትሪካል የምትማሩ ከሆነ እነዚህ በሜትሪክስ ተቀምጦላችሁ ካልኩሌት ማድረግ ስለሚኖርባችሁ በደንብ አድርጋችሁ ማስተር አድርጓቸው።